ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በመጨረሻም በደብረ ጽዮንና ጓደኞቻቸው አማካኝነት መንግስታቸውን የተነጠቁት ሌተናል ጀነራል ታደሰ ወረደ በቤተሰቦቻቸው በኩል ድምጻቸውን አሰምተዋል። ጉዳዩን በስፋት እንመለከተዋለን። እነ ደብረ ጽዮን በአዲስ አበባ ሊደረግ የታቀደውን ሰልፍ በመቃወም ከመቀሌ ጠንካራ ማስጠንቀቂያ ሰጥተዋል። ዝርዝሩን ይዘናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በመጨረሻም በደብረ ጽዮንና ጓደኞቻቸው አማካኝነት መንግስታቸውን የተነጠቁት ሌተናል ጀነራል ታደሰ ወረደ በቤተሰቦቻቸው በኩል ድምጻቸውን አሰምተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በመጨረሻም በደብረ ጽዮንና ጓደኞቻቸው አማካኝነት መንግስታቸውን የተነጠቁት ሌተናል ጀነራል ታደሰ ወረደ በቤተሰቦቻቸው በኩል ድምጻቸውን አሰምተዋል። ጀነራል ታደሰን እነ ደብረ ጽዮን ስልጣናቸውን ነጥቀው ገለል ባደረጉባቸው ሰሞን አንድ የተቃውሞ ድምጽ ብቻ ያሰሙ ሲሆን ከዛ በኋላ ግን የት ገቡ እስኪባል ድረስ በሳቸው ዙሪያ ምንም አይነት መረጃ የወጣበት ሁኔታ አልነበረም። ሆኖም በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀሌ ባደረጉት ጉዞ ጀነራል ታደሰ ወረደን በአካል አግኝቼ አናግራለሁ የማለታቸው ጉዳይ በድጋሚ አጀንዳ ሆኖ እንዲነሳ አድርጎታል። ከዚህም በኋላ የህወሓት አመራሮች ታደሰ ወረደና አምባሳደር ማሲንጋ እንዲገናኙ ፈቃደኛ አለመሆናቸውና ጀነራል ታደሰም ለጠባቂዎቻቸው በተላለፈው ትዕዛዝ መሰረት ከቤታቸው መንቀሳቀስ እንዳልቻሉ ከትናንት በስቲያ የወጡ ዘገባዎች ማመልከታቸውን፣ በዛሬው ዕለት ደግሞ ቢቢሲ የትግረኛ ክፍል ስለ ጉዳዩ ቤተሰቦቻቸውን አናግሬያለሁ ብሏል። ቢቢሲ በዚህ ዘገባው ጀነራል ታደሰ በህወሓት አመራሮች ስልጣናቸውን እንደተነጠቁ የመጨረሻውን የተቃውሞ መልእክታቸውን አስተላልፈው ከዚያም ድምጻቸው እንደጠፋ እሳቸውን ለማግኘት በብርቱ ጥረት አድርጎ ሆኖም ሳይሳካለት በመቅረቱ መረጃውን ሳያደርስ መቆየቱን ገልጿል። ይህንና ከአምባሳደር ማሲንጋ ወደ መቀሌ ማምራት ጋር በተያያዘ የጀነራል ታደሰ ወረደን ቤተሰብ በስልክ አግኝቻቸዋለሁ ያለው ቢቢሲ በዚህም ለመጀመሪያ ጊዜ በሚባል ደረጃ ከቤተሰቦቻቸው የቅርብ መረጃ መስማቱን ተናግሯል። ቢቢሲ በዚህ ዘገባው ጀነራል ታደሰ ከአምባሳደር ኤርቪን ማሲንጋን በአካል ለማግኘት ቀጠሮ ተይዞላቸው ሳይሳካ መቅረቱን ያመላከተ ሲሆን ይህም የቀጠሮ አለመሳካት ያሁኑ ለሁለተኛ ጊዜ መሆኑም አጀብ አሰኝቷል። ለመጀመሪያ ጊዜ ከጀነራል ታደሰ ወረደ ቤተሰብ ተጨባጭ መረጃ አግኝቻለሁ ያለው ቢቢሲ እነዚህን የቤተሰብ መረጃ ምንጮች አምባሳደር ማሲንጋ ጋር ከአዲስ አበባ ሲነሱ መቀሌ ላይ ጀነራል ታደሰን ያገኛሉ የሚል ፕሮግራም የነበረ መሆኑን ነግረውኛል ብለዋል። በዚህ መሰረትም ሰዓቱ ረፋድ 5 ሰዓት ላይ ይገናኛሉ በሚል ተጠብቆ የነበረ ቢሆንም ጀነራል ታደሰም ይህንኑ ቀጠሮ አያውቁም ነበር ሲሉ የጀነራል ታደሰ ቤተሰብ አባላት ለቢቢሲ ተናግረዋል። ነገር ግን ቀጠሮ ሳይሳካ ቀርቷል። ያልተሳካው ደግሞ የህወሓት አመራሮች ለጀነራል ታደሰ ወረደ ጠባቂዎች ጥብቅ ትዕዛዝ በማስተላለፋቸው ነው ተብሏል። ከቢቢሲ ቀደም ብሎ የወጡ ዘገባዎች በጊዜው ለጀነራል ታደሰ ወረደ ጠባቂዎች የተላለፈ መልእክት ከቤታቸው እንዳይንቀሳቀሱ የሚል ነው። ጥረቶችን ካደረጉም በራሳቸው ኃላፊነት ነው መባሉም ይታወቃል። አምባሳደር ማሲንጋ ጀነራል ታደሰን በአካል ለማግኘት ሙከራ አድርገው ሳይሳካላቸው ሲቀር ይህ ለሁለተኛ ጊዜ መሆኑም የቤተሰብ አባላቱ ለቢቢሲ አረጋግጠዋል። ቢቢሲ በዚህ ዘገባ ጉዳይ በተመለከተ ከትግራይ ሰላምና ጸጥታ ቢሮ ተጨማሪ መረጃ ለማግኘት ያደረገው ጥረት እንዳልተሳካ አስታውቋል። የጀነራል ታደሰ ቤተሰቦች ከአምባሳደር ኤርቪን ማሲንጋ ጋር በተያያዘም የታደሰ ወረደን ጉዳይ በተመለከተ ተናገሩ እንጂ ጀነራሉ በአሁኑ ሰዓት ስላሉበት ሁኔታ ግን በቢቢሲ ዘገባ በኩል የተባለ ምንም ነገር የለም። እነ ደብረ ጽዮን በአዲስ አበባ ሊደረግ የታቀደውን ሰልፍ በመቃወም ከመቀሌ ጠንካራ ማስጠንቀቂያ ሰጥተዋል። እነ ደብረ ጽዮን በጀነራል ለሚመራው የአዲስ አበባ ምክር ቤት
ጥብቅ ማስጠንቀቂያ የላኩ ሲሆን የትግራይ ሰላምና ለውጥ ምክር ቤት የተባለው አካል በመንግስት መገናኛ ብዙሃን በኩል ባስተላለፈው ጥሪ የግዴታ ውትድርና ይቁም፣ ሰላም ይገንባ በሚል መሪ ቃል ሰልፍ ማዘጋጀቱን ገልጿል። በምክር ቤቱ ከፍተኛ አመራሮች መካከል ጀነራል ጻድቃን ገብረትንሳኤ በዋናነት ይጠቀሳሉ። አዘጋጆች ሰልፉ በትግራይ ክልል ያለውን አስከፊ ሰብአዊ፣ ኢኮኖሚያዊና የጸጥታ ቀውስ አስመልክቶ የዓለም አቀፍ ማህበረሰብና የፌዴራል መንግስት ኃላፊነታቸውን እንዲወጡ ለመጠየቅ ያለመ መሆኑን ያስረዳሉ። በተለይም በክልሉ ወጣቶች ላይ የተፈጸሙ ያሉትን የግዴታ ውትድርናና ማዋከብ በመቃወም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበር በአዲስ አበባ ያለው የትግራይ ተወላጆች በሰልፉ ላይ እንዲገኙ፣ በትግራይ ያሉ ወጣቶች ደግሞ የቤት ውስጥ አድማ እንዲያደርጉ ጥሪ አቅርቧል። ይህ በእንዲህ እንዳለ ይህ የታቀደው ሰልፍ በህወሓት ባለስልጣናት በኩል ከፍተኛ ተቃውሞና ውዝግብ ገጥሞታል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው ይፋዊ መግለጫም የፌዴራል መንግስት የስርዓቱ ደጋፊ የሆኑ ትግረኛ ተናጋሪዎችን በመጠቀም በትግራይ ህዝብ ብሔራዊ ጥቅም ላይ ያነጣጠረ ሰልፍ እያዘጋጀ ነው ሲል በኮሚኒኬሽኑ ቢሮ በኩል አውግዟል። መንግስት በትግራይ ላይ አዲስ ጦርነት ለመክፈት ጦሩን እያሰማራ የድሮን ጥቃቶችን እየፈጸመና ሰፊ የስም ማጥፋት ዘመቻ እያካሄደ ይገኛል ሲል የከረረ ቅሬታውን ሰንዝሯል። በውትድርና ዙሪያ የቀረበበትን ትችት ውድቅ ያደረገው ህወሓት ይህ ሰልፍ የክልሉን ግዛታዊ አንድነት መልሶ የማቋቋም ሂደትን የሚቃወምና ሰብአዊ ድርጅቶችን የሚያሰናክል በመሆኑ አዘጋጆችና ተሳታፊዎች ከድርጊታቸው እንዲቆጠቡ በጥብቅ አስጠንቅቋል። ሁለቱ ወገኖች ቀደም ሲል እርስ በእርስ ባስተላለፉት ጠንካራ ክሶች ማግስት መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። ሰሞኑን በደብረ ጽዮን ገብረ ሚካኤል የሚመራው የትግራይ ክልል ምክር ቤት የፕሪቶሪያው ስምምነት በፌዴራል መንግስት እርምጃ ምክንያት ፈርሷል ማለቱ የሚታወስ ሲሆን ጠቅላይ ሚኒስትር አብይ አህመድ በበኩላቸው በፓርላማ ማብራሪያ ህወሓትን ከኤርትራና ሱዳን ጋር በመተባበር ኢትዮጵያን ለመውጋት እየሰራ ነው ሲል መክሰሳቸው ይታወሳል። የፖለቲካ ተንታኞች እንደሚገልጹት ይህ አሁን የተፈጠረው የሰልፍ ዝግጅትና የከረረ ፉክክር የቀጠናውን የሰላም ዕጣ ፈንታ የበለጠ አሳሳቢ ከማድረጉም በላይ አካባቢውን ወደ አዲስ አስከፊ የጋራ ግጭት ሊመራ የሚችል ትልቅ የስጋት ደወል ሆኗል። ከወታደራዊ አፈሳው ጋር በተያያዘ የሚነሱትን ተቃውሞዎች የህወሓት አመራሮች መልሰው እየተቃወሙ ይገኛሉ። ከዚህም ጋር በተያያዘ በትግራይ ያሉ ጳጳሳት ለቁም እስር ተዳርገዋል። የህወሓት አመራሮች የግዴታ ወታደር ያካሄዱትን ህጋዊ የሚያደርግ አዋጅ ያጸደቁ መሆኑ የሚታወስ ሲሆን ይህንን አዋጅ ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲን ጨምሮ በተለያዩ መግለጫዎቻቸው ተቃውመዋል። ህወሓትም አክብሮ ምላሹን ሰጥቷቸዋል። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ